ሰላም ጤና ይስጥልኝ ውድ የኔ ቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ዛሬ ደስ የሚል ነገር ነው እየላችሁ የመጣሁት። በጣም ደስ ብሎኛል። ምክንያቱም ከሆነ ነገር ጋር ስለተያያዘልኝ በጣም ደስ ብሎኛል ስላላችሁ። ለማንኛውም ላይክ ሼር እያደረጋችሁ እንግዲህ ሰሞኑን ቅማሟ ጥፍት ብላብናለች። በናፍቆት እየተሰቃይን ያለ ነው። ብሩኬም እንደዛው ያው ሀይሚዬም አብሮ አይደሉም። ነገር ግን ብሩኬ ዛሬ ወደ ሀይሚዬ ጋር ወደ ሐዋሳ እንደሚሄድ የሆነ ነገር ሰምቻለሁኝ። በጣም ነው ደስ ያለኝ፣ በጣም ከሚባለው በላይ። ምክንያቱም በሀይሚዬ ላይ ዘመቻ ተፈጥሮ ነበረ። እሱም ዘመቻ ምንድን ነው? ከጊሙ ወዲህ ሀይሚዬና ብሩኬ ጊም አድርገው ነበረ ሳምንት አርብ ዕለታ ሳምንት የአሁን የነገ ሳምንት። ነገር ግን ከዛ ቀን ጀምሮ ሀይሚዬን በቃ ዝቅ ዝቅ የሚያደርግ ነገር እና ስድብ፣ የተለያዩ ነገሮች እየደረሱባት ነው። ይሄም የሆነው ተረድተናቸዋል። በቃ በግልጽ ተረድተናል። ይሄንን የሚያደርጉ ሰዎችን ለምን በሚለው በግልጽ ሀሳብ ተረድተናል። ምክንያቱም ሀይሚንና ብሩኬን አንድነታቸውን የማይፈልጉ ሀይሚ በፍጹም ከብሩኬ ጋር እንድትሆን የማይፈልጉ ሰዎች እንደሆኑ ይሄንን የሚያደርጉት በግልጽ ተረድተናል። ብሩኬ ደግሞ በሰዓቱ ሀይሚን ይዟት የመጣ በቃ የራሱ ናት፣ አለቀ። የራሱ ስለሆነች የብሩኬ ጊም ማለት የሀይሚ ነው፣ የሀይሚ ጊም ማለት የብሩኬ ነው እና አብሯት ይዞት መጣ። ከዛ ጊዜ ጀምሮ ግን ለእሷ በጣም ብዙ ነገሮች አይተናል። ፎቶዋን እየቆረጡ የእሱን ብቻ እየለጠፉ ወዳጅ መሳይ አስመሳይ በሚለው ማለት ነው። እንደገና እሷን አላቅም ብዙ ነገሮችን እየተደረገ ነበር። ዛሬ ግን እዛው ሐዋሳ ይሄዳል። አብረው ድምቅ ብለው ይመጣሉ። እነ ጠንፌ እነ ወይዘሮ ጠንፌና እንዴት ልታረጉ ነው? ምን ስሜት ሊሰማችሁ ነው? እንዴት ነው ራሳችሁንስ ለማጥፋት ዝግጅት አድርጋችኋል ወይ? እኔ ግን ለብሩክዬ አንድ ነገር ማለት ፈልጋለሁ። ብሩክዬ አንተና ሀይሚ ትዋደዳላችሁ፣ እናውቃለን ጠንቅቀን እንደምትዋደዱ። ነገር ግን አንተን ሀይሚን ከአንተ ለመለየት የሚፈልጉ ሰዎች አሉ። ለእነዚህ ሰዎች ለምን መልስ አሰጥልንም? ማለት እኔ እኮ ሀይሚን እወዳታለሁ። ሀይሚ በቃ ከዚህ በፊት ተናግሯል። ሀይሚ የኔ የህይወቴ ቁልፍ ናት ብሏል። በድጋሚ የህይወት ቁልፍ እንደሆነች ንገራቸው። አንዳንድ ጊዜ ምን መሰላችሁ ውዶቼ፣ አንዳንድ ሰዎች በህይወታችሁ ወይንም በማይመለከታቸው ነገር ይገቡና ይመለከተኛል በማለት የራሳቸውን ህይወት የራሳቸውን ላይፍ ሳያጣጥሙት ይኖሩትና ልክ ከነሱ የእድሜ ደረጃ አነስ ያለ ሰው ሲያዩ ያንን ሰው ማጥላላት ይፈልጋሉ፣ ዝቅ ማድረግ ይፈልጋሉ። ለምን ተሳካለት? ለምን ስኬታማ ሆነ? ምናምን ነገር። አሁን በሀይሚ ደረጃ በሀይሚ እድሜ ደረጃ ሀይሚ አሁን ላይ ስኬታማ ናት። ወደ ስኬት ጉዞ ነው እየተጓዘች ያለችው አይደለ? በእሷ እድሜና በእሷ አቅም ያሉ እነዚህ ሰዎች ሀይሚን አሁን የሚሳደቡ ሰዎች ማለት ነው። በእሷ ጊዜ እነሱ በእሷ እድሜ ባሉበት ሰዓት ይሄንን ስኬት አላሳኩትም። ሰው ምንድን ነው ማድረግ ያለባቸው? በሀይሚ መናደድ፣ ሀይሚን ለማሸማቀቅ፣ ሀይሚን በቃል የለ ከስኬቷ ወደኋላ ለእንትን ለማለት። ይቅርታ አድርጉልኝ የጋሼ ልጆች ከስኬታቸው መቼም ወደኋላ ብለው አያውቁም። ከአብርሽ ተማሩ። ሀይሚ ደግሞ የአብርሽ እህት ናት እና ብዙም አትድከሙ ማለት እፈልጋለሁ በዛ አጋጣሚ። ነገር ግን እናንተ የራሳችሁን ላይፍ አጣጥማችሁ ካልኖራችሁት አጣጥማችሁትም እንኳን ባትኖሩትም አሁን ላይ ሀይሚን የምትሳደቡት አይኖ እናውቃለን። ልጅ እንዳላችሁ እናውቃለን። ቢጣፍጥም ባይጣፍጥም እየመረራችሁም ሆነ ምንም እያላችሁ ኖራችሁታል። ነገር ግን ሀይሚ ደግሞ የምትኖርበት ነው፣ ላይፏን እየኖረችበት ነው አይደለ? ታዲያ ለምንድን ነው እናንተ የኖራችሁትን ህይወት ስላልጣፈጠ የሰው ህይወት ጣፍጦ እንዲኖር እድል የማትሰጡት? ለምንድን ነው? በጣም የምታናድዱኝ እዚህ ጋ ነው። እሷና እሱ ከተዋደዱ እናንተ ምን ቤት ናችሁ? እዚህ ጋ ፎቶ መቁረጥ፣ ፎቶ መዘቅዘቅ፣ መሳደብ ለምን አስፈለገ? እናንተ በተሳደባችሁትና ፎቶ በቆረጣችሁት ብሩኬና ሀይሚ አይለያዩም። ቁጭ ብላችሁ እንዲሁ እንደተናደዳችሁ ነገ እነሱ ተጋብተው ልጅ ሲወልዱ ምናምን ነገር ገና ታያላችሁ። ገና ልጅ ወልደው ራሱ እናንተ ተስፋ አትቆርጡም። መናደዳችሁን ይሄ ምቀኝነታችሁን አታቆሙትም፣ ትቀጥሉታላችሁ።
እና ምቀኝነትን አቁመን ለራሳችን ብንኖር በጣም ጥሩ ነው። ነገር ግን በጣም ነው የተገረምኩት። ምክንያቱም ከጊሞ ጊዜ ወዲህ ሀይሚን ጥምድ አድርጋችሁ በቃ ይኸው አላስቀምጥ፣ አላስተኛ፣ አላስበላ፣ አላስራምድ አላችኋል። ነገር ግን እኔ በጣም ደስ የሚለኝ ነገር ደግሞ እኔ አይከፋኝም ያልኩት ምክንያት ምንድን ነው? እናንተ በተሳደባችሁት ስድብ ምንም አይመስለኝም። ለምን ሀይሚ ስትከፋ ነው የምከፋው። ሀይሚ ከብሩኬ ስትጣላ ነው የሚከፋኝ እንጂ ከኔ መጥቶ ተሳድበ ሀይሚን እንደዛ አላት ምናምን እኔ ቦታ የለኝም ለዛ። ለምን ቅናተኛ እንደሆናችሁ ስለምረዳ በቃ የቅናት መንፈስ ስለሆነ እንደዛ የሚያደርጋችሁ ምንም አይመስለኝም። እዚህ ጋር ሀይሚዬ ስጨፍር ከመጣይ ሀይሚዬ ፈገግ ብላ ከመጣይ እኔ ሞር ከሷ በላይ ደስተኛ ነኝ በሷ ደስታ። ምክንያቱም የኔ ደስታ በሷ ውስጥ ነው ያለው። አለቅ እኔ እውነቱን ስነግራችሁ እግዚአብሔር እኔ ሀይሚ ስትከፋ ብቻ ነው የሚከፋኝ። ለው ሀይሚዬ በመልእክቷ ስቶሪዋ ላይ የደከምክለትን ሳይሆን የተሰጠህን ነው የምትኖረው ብላለች። ልክ ናት። አንዳንድ ጊዜ ብዙ እንደክማለን። የደከምንለት ነገር ደግሞ ፍሬ ሳያፈራ ሲቀር ያው ኖ እንደዛ አይደለም። እኛ ለኛ ለማይሆን ነገር ለሰው የሆነ ነገር በጣም እንደክማለን። ነገር ግን ለኛ የተቀመጠ ነገር አለ ሌላ ጋር እና ለኛ የተቀመጠልን አለ ሌላ ጋር ከፈጣሪ የተሰጠን። ነገር ግን ለኛ የማይሆን ነገር ላይ ትኩረት አናድርግ። ከፈጣሪ የተሰጠን ነው ለኛ ሊሆን የሚችለው። ልክ ናት ቅማሟ። እና ሁሉን ነገር ከፈጣሪ እስከሚሰጠን ድረስ እንጠብቅ። የሰው የሆነ ነገር ላይ ትኩረት አናድርግ፣ አንድከም። ለኛ ለማይሆን ነገር ወይንም ፈጣሪ እስከሚሰጠን ድረስ በትዕግስት እንጠብቅ። እንደዛ ነው መልእክቱ። ልክ ነሽ አንቺ ቅማሟ ማለት ነው። እና እባካችሁ በፍቅር እዩዋቸው ልጆቹን። ሀይሚ ፕራንክም ሰራች አልሰራችም በባለፈው ሁኔታ ፕራንክ ቪዲዮ ሰርታለች። ነገር ግን ያው ብሩኬ ምን ያክል ታማኝ እንደሆነ ለማሳየት ነው። እሱም ታማኝ ነው። እምነቱን በስነ ስርዓት አሳይቷል። በቃ ታማኝ እንደሆነ ሀይሚዬ ጠንቅቃ ታውቀዋለች። ነገር ግን የማያውቁ ሰዎች ስላሉ ለነዛ ተብሎ የተሰራ ፕራንክ ነው። በሱም የተናደዳችሁ ሰዎች አላችሁ። ብዙም አትናደዱ። በእርግጥ ሀይሚና ብሩኬ ሲዋደዱ የሆነ ፍቅር በፍቅር ሲሆኑ አትወዱም። የሚያማችሁ ሰዎች አላችሁ። ነጭ እጣን አጭሱ ምናምን ነገር። ይሄ ምንድን ነው? ባህር ዛፍ ቅጠል ካለ ምናምን ነገር አጫጭሱ። እንደዚህ ቅናት መንፈስ ያለባችሁ ሰዎች ከዛ ትወገዳላችሁ። ይሄ የኔ የግል ምክሬ ነው፣ ከየትም የመጣ አይደለም። አዎ ሙከራ አድርጉ። አንድን ነገር ስንሞክር ነው ውጤቱን የምናውቀው ማለት ነው። ሳንሞክረው ምንም ነገር ውጤቱን ልናውቅ አንችልም። እና የቅናት መንፈሳችሁን አስወግዱ። እነዚህ ልጆች ይኑሩበት፣ ተዋቸው ይኑሩበት። ምክንያቱም ምንም አላችሁ ምንም ተሳደባችሁም አልተሳደቋቸውም ልጅቷን ምንም የሚቀር ነገር የለም። እናንተ ብትንጫጩም ባትንጫጩም ምንም ወደኋላ የሚቀር ነገር የለም። ምንም የሚፈጠር ነገር የለም። ብሩኬ ሀይሚን እስካልጠላ ድረስ እናንተ የፈለጋችሁትን ነገር ብትሉ፣ የፈለጋችሁትን የጥላቻ ጥግን ብታሳዩ ለነሱ ይዋደዳሉ እንዴ። ሰው ልጅ እኮ አንድ ጊዜ ነው የሚናገረው። የሰው ልጅ አንድ ጊዜ ወቁት፣ ሰው አንድ ጊዜ ነው የሚታወቀው ብላለች ሀይሚዬ። እና ለምንድን ነው ደጋግማችሁ አሳውቁን ማንነታችሁን፣ ደጋግማችሁ እንወቃችሁ እያላችኋቸው እኮ ነው። እነዚህ ልጆች ይኑሩበት። እውነት በጣም ያስጠላል። እንደዚህ እንትን በሰው ህይወት ውስጥ ገብቶ ችክ ማለት ይደብራል። እውነት እንረጋጋ፣ ተረጋግተን እናስብ። ጥሩ አይደለም እንደዚህ ያልሆነ ቦታ ላይ ገብቶ እንደዚህ ምን ታደርጋችሁ? ልጅቷ የስራ ሰው ናት። ለቀቅ አድርጓት። ኧረ በፈጣሪ እንደው በፈጠራችሁ ፈጣሪ ካላችሁ እንደ የፈጠረ አምላክ መቼስ የሰው ልጅ ወደዚህ ምድር ዝም ብሎ አልመጣም። ፈጣሪ አለው። ነገር ግን የምትፈሩ ከሆነ ተዋት። አለቀ። እንዴ በግድ ምንድን ነው? ፈጣሪ ትዕግስቱን ስጠኝ። ለማንኛውም ላይክ ሼር አድርጉ።